ወልዴን ማሳደግን በዲህና አውቀን አረ የዛ ጊዜ አይደክመንም እንዴው አንተዬ እንዴው እኔ ታልከተለ ሳልብና የኖርኩት አሁንም ነፍሰ ጡር ናት ቅቤ ይወዳል ለቆቆቤ አይወድም በቅመም አንጥረን ያችን አንድ ብርጭቆ እንዲቹም ይጣጣል ባየህና አፍቆትን ግብግብ ብያለሁ ልጆቹና ወላሂ ወለደ ሰው ሴት ልጅ በገጠር ከናቷ ሙያ ካልቀሰመች በኋላ የሚገጥማት ችግር አለ ምን ይገጥማታል አሳዲያጊሽ አይደግ ይባላል ምን እናት አሳድጎሻል ቢስሚላህ የነብይ ማዲማይና ዲበሩ ዛሬ የጦሳቲው በመደበኛነት ስራ ከጀመረ 2 አመት ሆኖታል ይህን በማስመልከት ደግሞ አዳዲስ ፕሮግራሞችን ጀምረናል ከነዚህ ፕሮግራሞቻችን መካከል ዛሬ ወደ እናንተ የምናደርሰው ከሚየጓዳ የተሰኘው ፕሮግራማችን ነው በገጠር የሚገኙ እናቶቻችንን ውሎ ከማር ቤት ወይም ከኩሽና ሆነን አብረናቸው ያወራን እየተጫወትን የምግብ ስራ ቆይታቸውን ወደ እናንተ የምናደርስበት መሰናዶ ነው በደሴ ዙሪያ ወረዳ አባሶ የተሰኘው አካባቢ አስገዶ የተሰኘችው ልዩ መንደር ተገኝተን ከአንድ እናታችን ጋር ሸጋ ቆይታ እናደርጋለን ቪዲዮ ላይክ አድርጋችሁ ጀምሩ ለዚህ ቻናል አዲስ የሆናችሁ ደግሞ በተለይ የገጠሩን ማህበረሰብ አኗኗር የገጠሩን ለዛ ያገር ቤቱን ተፈጥሯዊና እውነተኛ ድባብ ማየት ከፈለጋችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን አሁን በቀጥታ ወደ እናታችን ቤት እናመራና ከእናታችን ጋር ሸጋ ቆይታ እናደርጋለን አንድ ልዩ ጣፋጭ የገጠር ምግብም ከእናታችን ጋር ሰርተን አብረን እንበላለን ማለት ነው እስከመጨረሻው ድረስ አብራችሁ እንድትቆዩ እንጋብዛለን አይ ማለት ገብታችኋል ምንም ዋስጭኝ ጸባይ የምታውቁት እንደ ጸባይ ይይዝሻል መደርደሪያው አለልሽ ማጣጭ ተመልካቾች አሁን ከእናታችን ጋር ምግቡን ለመስራት የሚያስፈልገን ግብአት ለማምጣት ወደ ማሳይ ሄድን ነው ተከተሉን ያው በዛ ብላችሁ ምኑን ቆጮውንም እንቧጮውንም አጥፉ ተባል በልማት የማይበጅህ በደካማም ደካማዲያችንን ስናይ ነው በዛ መግቢያ ተብሎ አሁን ያውስታሁን ምናምን አሁንስ ደሞ ዲመጥማት ይወጣ ዝም አሉ ይመጡ ነበር እንግዲህ ተሳካዋይ መንገዱ ምን አለው ይሉ ነበር እኛ ግን አስተካክተን ነበር እናንተ የቻላችሁትን ሰርታችሁ ነበር ተናለረ አይወጋም የሶረሰ ቁልቋል ሁሉ ላይ የተገነባ በየት ነው መንገዱ አሁን የሰራችሁት ያንን በዛታ ወደ ከልጆ ማለፊያ ነው መንደርና መንደር ባህር ዛፍም እየተቆረጠ ምንም እያለ ሁሉ አሰራ ይሄናቀም ሰላም አለ እንዴ መጥማጤው አስቸጋሪ አሁን እንጠይቅም የለ ስንቱ ደካማ ለፍቶ ቆፈራችሁ አይራ የኖር ወዴት ነበር መኪናው የሚገባው አሁን እንትን ቢል ኖሮ በዛ ብሎ እንጃ በዛ ረልጅ እንዴት ያል መንገር ተበጅቷል በዛ አው እዛ ላይ ድረስ በዛ ላይ ድረስ አዎ እንደው መሃሉን አገር ተፈ መስኖ ይሄ የይቶ ነው የሌላ ወንዝ ነው የሌላ ወንዝ አለ ታላኝ ማለት ያን ቆፈር ካደ መጣን ወደ ማሳው እንትን ይባል በመቼ ዘርታችሁ ነው አሁን በእንተናው ተዘርቶ ነውና ተው ይዙ ይመስኖ አዎ ይመስኖ ውሃቶ ኩርቱን ቀነሰ ውሃው እንትን ተዳከመ እንዴ አዎ ተዳከመ ዘንድሮ ድርቅም ስለሆነ አሁን ቀና ጊዜ ውሃይቷ አላዳርሳል በቁጥር አይደለም በላብሽሩ ወደ ጓዳነኛ ወንዶቹም ሀርፋለ አስቸጋሪ ነው እኛ ዛሬ ጉልበት ያነሰ በስተርጅና ቤቱ ባዶ ይሆናል አረ ባዶ ሆነ አረ በያ
ደሞ ከብትና ምን የለመደ ሰው አዎ ልሽጥ እንኳን ብትልሽ አይልም الدنيا ቤት ከለለ ቀር ይላል ነገር ዓለሙን በእነሱ ነው የሚያምረው አዎ አሁን ይኸው እንደዚህ ጤፍ አሁን ወዴታች ወደ ሜዳ ያለ ስንዴ አለቀን አዎ አሁን ያንን ለኪራይ ሰጥቻው ማን ይከስበው አረቴ አሁን ያታጨድ አሁን ያ ከብዙ ወዲያው ዲማ እንኳን ወየት ደሞ ያሉት ምን ይሄንን ጀመሩ አረ ቀውጢ በስተርጅና ብትልናው ጨመረ አረ ፊትማ ጉልበታችን ወልዴን ማሳደግን በዲህና አውቀን አረ የዛ ጊዜ አይደክመንም አዎ ዛሬ ነው አረ ዛሬም ብርቱ ናችሁ ያው እንደው አሁን ደግሞ ከዚህም በላይ እድሜዋ ስጨምር ነው የባሰ ሩቅ ያየው ያዝለም ፈይተን ሚያሁን ባላ እኔ 7 ወልጃለሁ 7 ልጅ አዎ ጎበዝ ነው ያ ሁላ 7ኛው ወዲያ ከራሴ ሄድ አዎ 6 አሉ ማሻአላ ወዲያ ሰው ሀገር ነው የወለዱ እዛው በቃ አዎ እኛ ሀገሬና አሁን ወፍጣ ፈጭቶ የመጣው ልጅና ይሄ አሁን ያሉት አረ ይሄም ጥሩ ነው ተመስገን ነው እንሁንም ጎረምሳ ልጅም ቤት መኖሩ አሁን እንሁንም አሁን በግድ በማባበል አረ ያሉት እየተደረገ አዎ አለዛ እንሄዳለን ይላሉና አረጋ ምን ማለት ደሞዝ ተማማጫር ይላል እዛ ቁጥ ብሎ የሚያበላሃል እንዴ ጠቅሎ እዛም አጭሮ ነው የዛም ይበሳል እዚህ የእናት እንጀራ እየተቀላሽ በጣም አብሽሩ አይዛችሁ እሷም እንግዲህ ሊመጣባት ሆኖ ነው መሰል አዛ አካልባዋት እንግዲህ ያኔ መጣባን ነው እሱ አዎ እስየው ጀማል የተወደዳችሁ ተመልካቾቻችን መሰናዷችን ቀጥሏል። አሁን እናታችን ድንች እየላጡ ነው። በዚህ አጋጣሚ በዚህ በአዲሱ ፕሮግራማችን በተከታታይ በየሳምንቱ ከሚቀርቡ 8 እናቶች መካከል ቪዲዮ በተለቀቀ በአንድ ሳምንት ጊዜ ውስጥ ከፍተኛ እይታ ያገኘው ቪዲዮ ባለቤት የሆነችው እናት ተሸላሚ ትሆናለች ማለት ነው። በድጋሚም እንግዲህ ሁለተኛ ቪዲዮ ከአሸናፊዋ እናት ጋር የምንሰራ ነው የሚሆነው። ስለዚህ በቀጣይ 2 ወራት በየሳምንቱ በተለያዩ ቦታዎች እየዞርን ከእናቶች ጋር ሸጋ የማር ቤት ቆይታ እናደርጋለን። እናንተም ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ተመልከቱ። በእርግጠኝነት ዘና ትሉበታላችሁ። እንዲያው አንተዬ እንዲያው እኔ ታልከተል እሺ ተራቦ 20 ሺህ ነው ወዲያ አሁን አንድ እንቁላል አራቅ 20 ምናምን ብር ልጅ ወዲያ ደሴ 20 ነው እኛ ግን እሽማዬ እንግዲህ ዛሬ ቤት ሰራ አለቦት። አዎ ለዛ ነው አሁን አዎ እየተጣደፉ ያሉት። አዎ ለምሳ ሰዓት ሽርን ጉድ የምንለው አዎ እንግዳ አለ። አዎ እመየት የሱፍ ሽባሺ የመታወቂያ ስምዎትም እመየት ነው? እመየት ነው ልጅ። አዎ ደስ ይላል። እንግዲህ የሰላም ስም ተብሎ አዎ አሁን አባቴን ድሮ ጉድ እንደው እዛ ድሮ ጫጉላ እመየት ነው አሉ የሚባለው። አዎ ጫጉላ እመየት ነው አሉ የሚባለው። እንግዲህ አባያ ሱፍ እመየት ብላህ አውጥተሃል ስሙ። እዛም ጫጉላ ምን ያው እመየት ነው። አሁንም ልጆች ብቻ እመይ ይሉኛል በቃ። አለዛ ሴቶቹ ልጆች እመየት ነው የሚሉኝ። እንዲሁ የአካባቢው እመየት ነው ያም። አዎ ስሜ እመየት ነው።
የተወሰነ 1-2-3 ወር አስተማሪ ሆኜ አውቀዋለሁ። ሳጢሮ ታች ደልዳለው ሀያት እያስተማርክ ነው ላይ ዶጊሌ 31 ዶጊሌ በቅዳሜ ገበያ ወዲያ ቅዳሜ ነው አይደል? እዛ ያለው ቅዳሜ ከዛ በኋላ አግብተው ወደዚህ መጣው። አግብቼ ዘመኑን ያስታውሱታል? አረ እንደው ምን አስታውሰዋለሁ አንተዬ። በፊት ይዝ ነበር፣ ዛሬ ግን ረስቼዋለሁ። እንደው አሁን ትታስታውሰውስ ዘመኑ እንዴት ብዬ ይዘዋለሁ። ስንት ልጅ ነው ያሉ ይቀደም ሲያወሩኝ? 7 ልጅ ወልደው አሳድገው። 7 ሩቅ ነው ዘመኑ። ሩቅ ነው። ልጅነት እንዴት ነበር ድሮ? ዛሬ እንደፈለጉ ነው። ድሮ እኮ እኔ እኮ ሳገባ አሁን እንዲች እያለቀስኩ ነው። ህፃን ነበር በጣም። የልጅነቴ ነው የልጅነቱ ነው እንዴ። ተጨንቆ ተጠበው ነው ድሮ። ደግሞ እኛ ፊትስ ደግሞ ባል ማን ያዋጋል? ወግ የለም። በቃ ሲደገስ ምን ሲል እንግዲህ የሆነ እርክብክብ አለ። በዛ ተባል እኔ አሁን በታጨው ይሁን በ4 አመቴ ይሁን ባል የመጣሁት እሱም ማያቅ እኔም አላውቅ። ይሄው እንደ ሁሉ በደፈናው ነው። ዘይነብ ሰላም አዳራችሁ? ሰላም ነው። ኩሽና ገብተና ኩሽና ይኸው። ይኸውልሽ ካሜራ ግቢ ይለኛል። ይኸውልሽ ቤትን ያሳሩ ይመጣዋል። ለቤት ስራው መተን ቤቷ በቃ ተሰርቶ እያየሁ እኮ ነው። የዛችን የብረት ድስት ግጥም ባመጣልኝ ይሄስ ይፈጀኛል። የዛችኛቱ አሁን የወሰርካት ይሄን ተካር ነው አለ። እሺ ከዛ በኋላ ወደዚህ አግብተው መጡ። እንግዲህ በዛ ሁሉ ስርዓትም ቢሆን ይሄው የምታየው የመጀመሪያዎት ነው። በቃ በልጅነት አገባሁ ቀረው እዚሁ ሱማያቅ ማላክ በጣም ደስ ይላል። አገባሁ በ3 አመቴ የባህር ልጅ ነው አደረኩ። የመጀመሪያ ወንድ ወለዱ ሴት ወንድ አሁን ጅማ ነው። 2 ጅማ በጣም ደስ ይላል። ምሳቸውን ተወልታበይ አረ ምን አሻኝ ስንቱ ሰራ እንጀራው ነው ተጋግሯል። ትናንት አሁን ጋግር መሰለህ እንጀራ ተሰናደሁት እኮ አሁን እናንተም ገጠማችሁኝ ለምሳናዊ እንጀራ። ሰርጉን ታዲያ እንዴት ነው ያስታውሱታል? እንዴት ነበረ ሰርግ? የድሮ ሰርግ ጠላ ተደርጎ ነው፣ ሸወታ ተደርጎ ነው፣ ጌሾ ተወቅጦ ብቅል ተበቅሎ እንደዚህ ቆጥ ተሰርቶ ቆጥ ተሰቅሎ ነው። ያ ሁሉ ተደርጎ ነው። ቂጣ ደግሞ በተጋገረ በወሩ ነው ተሰባብሮ የሚገባው። ቆጥ ይሰቀላል፣ ቂጣውም ተጋግሮ ቂጣውም አብሮ ያ ድርቅ ይላል። የማይበጅህ በምንድን በሙቀጫ ይከሰከሳል። ያ ቂጣው ደርቆ ከዛ ያጠላ እንግዲህ በጋን ብዙ ጋን ነው የሚደረገው። እኔ አሁን 30 ጋን ነው የተጠነሰሰው። 30 ጋን ጠላ 30 ጋን ጠላ ነው ተንሰሱ። ድሮ ተቡቅሪው ሌላ ቡቅር 5 ጥንስስ ብለው የለው ዳርሽ ጋቻይቱን ተዋጣለ 5 ጥንስስ ብለው እዛ ቤተ ዘመዱ ደግሞ ተሰብስቦ ምን ነገር አለ ደግሞ ምንም አይሰበሰባለ። ድሮ እንትን የለም ድንኳን ስናገባ ዲያስ ነው፣ ረጅም ዲያስ ይለቀቀልሃል። ታያ በቃ በከደው ፈረስ ቢገባ ጋልዋ ይጨርሰው የሚሰራው ዲያስ የዳሱ ስፍራ ዲያስ ነው። ድንኳን የለም የኛ ጊዜ ዲያስ ነው። ያው አገሬው ይታዘዛል። ሁርንና ገባ ይሆነ እንደው
ጁምዓ ይሰራል ለቅዳሜ ጋገራ በጣም ደስ ይላል። ግን በዛ ሁሉ መንገድ ተጋብታችሁ አሁን እኮ በዚህ ዘመን ያን ያህል የሚቆይ ትዳር የለም። አረክ እንኳን ያን ያህል 7 ልጅ ተወልዶ እስኪያድግ 7 ልጅ አለን። ይኸው ባለቤቴ ጋር እኔ አንድ ቀን ዱለት የሚባል አያውቅም። የምትወዱላቸው ባህሪ ምንድን ነው? ባህሪው የተመቸ ነው። ቻይ ናቸው? አዎ ጎበዝ ነው። ራሴ ገበያ እንኳን በህዲ አይወድ ጭራሽ ነው። በርበሬ ቅመም አቀረው ዝዝ ታርጎ ይመጣል። አስቤዛ እሳቸው ያሟላሉ በደምብ። አዎ በተረፈ እዚች ቅርብ አለ ገበያ በዛች ያሟላለሁ እንጂ የለም ያሟላ። ከዛ ውጭ እኔ ያመጣዋለሁ አንቺ አትችልም። ኧረ ዋናተው እኛ ችክችክ ማናቅ ምንም ማናቅ። ይሄም ነው ያኖራችሁ? አረጋዋ ያኖረ ነው። ይኸው ተመልከት። ቻይ በጣም አርቆ እኛ ይኸዋለን። አንድ ቀን ዱለት የሚባል ሐራም ሰው እንደቀናብን ነው የሚኖር። ወላሂ የለም። እኔም የራሴ ማመስገን ሳይሆን ብዙ እኮ እናያለን ሁኔታውን። አሁን እናያለን በየአካባቢው አብረውንም ያሉት ድሮ ሚዜ ይባላል ምን ይባላል እነዛን ጓዶቻችንን እናያለን። በእኛ ግን ማንም ነው የሚቀረው። አልሐምዱሊላህ እኔ ምንም ነገር እንትን አላለም ማለት ነው። መልካም ምግባር ነው እዚህ ያደረሰ። ኧረ እኔስ ንግግር እሱም ተናገረ እኔም ተነጋገርኩ ተሰናምተን በአግባቡ ተደማምጠን። እሷን ግን በር ላይ ማድረግ እንችል ይሆን ወንድም? አርጋት እቃ አርጋት። ኧረ ትቻላለህ ያው እቃ አርጋት በቅጠል ነው። በጣም ይቅርታ ግን ኧረ ምን አሻ ኧረ እንሰራ ኧረ እዛኛውስ ቤት ብትውለው ምን አሻህና ደግሞ ቤታችሁ እንዳይጠዋቁ። ኧረ አለ ተዝበዝ በዚህኛው አለኛው እታች እኮ አለኝ። እሺ ግንቡ ታረኳት ግንቡም ቢሆን አርጋት ዘውዲያ። አዎ እዛ ምን አሻ እሳት እሰጥሃለሁ እዛች ያስገባል። አሁን እንግዲህ ዛሬ ቤት እያሰሩ ነው። እርስዎ ጋር ውሎ ለማድረግ መተን ድንች ወጥ እየሰሩ ነው። አሁን እንግዲህ ለምሳ ማለት ነው። ለምሳ ቤቱን ለሚሰሩ ሰው። ብዙ አጋጣሚ እንደው አባወራው የሚወዱት ምግብ ምንድን ነው? አባታችን የሚጠላባቸው እንደው ደስ የሚላቸው ምግብ ደስ የሚለው ምግብ አንደኛ እንቁላል አይወድ። እንቁላል እንደው ተቀቅሎም ተፈርፍሮ አይደለም ጭራሽ ይሆን የእንቁላል ዝርያ ያስፈልጋል። እንደ እንቁላል ዝርያ አንዲህ አጠገቡት እንበላ ዞር በሉ ነው። ስለዚህ ዶሮቹ ለሌላው ቤተሰብ ናቸው። እሳቸው አይነኩ ነኛው ነው አይነኩ። ለወጣቱ ሩዝም አይነካ አይውልህ ያባቱን ያቃላ ሩዝም አይወድ። ሩዝኛ ስንገዛ ለሱ መኮረኒ እንሰራለን እንደሚወደው። የሚወዱትስ ምንድነው? አሁን የሩዙ መኮረኒ አሁን የመጣ ነው። ከድሮ ምግብ የሚወዱ ሽልም ዲያቦ ያቺ ተናልበም ነጥር በዛይ ቅቤ ተነጥሮ በዛች ያችን ቀለጥ እናረግና በርበሬያችንን አርገን በዛይ ባይኗ ሙሉ ድርቅ ያችን ይወዳል። ወተት ይወዳል። ስለዚህ እርሶም ላማ ያጠፉም ከቤት ምን ልስጥህ? እንካረ እንት ክብሪታ ወስድ ምን እንካ ምናሽ ለንካ ማገሩ ይዘ አይ ጎበዝ ነው። ልጆቹንም ስራ ስለሚዋል በል ይዘከኝ እናቱን የሚያግዝ ልጅ እኮ መታደል እኮ ይሰራል። ኧረ እንዴ በጣም ደስ ይላል እንጂ ላምም አላጣም እንድችም አላህም ተፈጠረኝ። እርጥብ አይጠፋም ከቤት። ሳልብ ነው የኖርኩት። አሁንም ነፍሰ ጡር ናት። ቅቤ ይወዳል። ልቁ ቅቤ አይወድም። በቅመም አንጥረን ያችን አንዲት ብርጭቆ እንዲቹም ይጠጣል። መነጠር አለበት። ብርጭቆ አንዳንድ ብርጭቆ ማለት አለች ሻይ ቡሽ አለ። በሷም ቅቤውን ይሄንን እንትኑን ንጥሩን ቅቤ ቡና ታረጋለህ። ያችን ትንሽ ቡና እንትኗል ጠብ አድርጋችሁ ያችን በማንካ አድርግ አድርገህ መድኃኒት ነው። አሁን እሱ ባለቤቴ አስም ይዛው ትኖራለች። ለዛች መድኃኒት ነው ይሄኛው። አሁን ይኸው ሐኪምም ቢባል ምንም ቢባል አሁን ትንሽ ያስታገሰለት እሱ። በጣም ደስ ይላል። አባባ እንግዲህ መልካምነታቸውን አንስተናል፣ ስለ ምግብ ምርጫ አንስተናል። እርስዎ ወደ ውጭ ሲሄዱስ እንደው የቤቷን ስራ እንዲሞክራሉ? ያው አባቶቻችን እንዳለ ወድሞ ወደ ኩሽና መግባት ከስንት አንድ ደግሞ አንዳንድ አባቶች ደግሞ ምን ችግር አለው እሷ እንትን ካለች እኔስ ባግዛት ይላል። የእርሳቸውስ እንዴት ነው? እሱስ አይወድም።
አላህው በዚህ በኩል እንደው የበላበትን እንኳን እንደው በቃ ካዲያን አርጎ በቃ አንሱት ነው። አዎ የውጭን ላይታችሁ ላይ ያሟላሉ አስቤዛም ገዝታ ያመጣሉ። አረ በጣም እቤት ተገባ ወዲያ ግን ኃላፊነት ወደ እርሶ ነው የሚያስተላልፈው። ወሬ ራሴ ነው ደግሞ ይርቃቅ ምን ይባል ራሴ ብቻ ይሄ ያጎለኛል ይሄ ይበቃኛል ይሄ ነቤቴ ሆነኛል ነው እንጂ ማረስ ማስገባን ነው እንጂ አጣ ነገር እሳቸው የለም። እንደው እርሶስ እንደው ድንገት ወይ ለቅሶ ሊሆን ይችላል በሆነ ጉዳይ ርቀው ሂደው እሳቸው ቤት ምሳቸውን ሳይበሉ ውለው ያውቃሉ? ሰው አጥተው ከሞሰብ ከፍቶ ለመብላት እሷ አለችበት አልነካም ብለው ኧረ አይበላም እንዲቹ ክንትር ብሎ ነው የሚውለው። የለም ከሞሰብም አንስቶ አያውቅበትም ጭራሽ የለም። ስለዚህ እርሶን ይጠብቃሉ የግድ ማለት ይጠብቃል። ደግሞ አለች ልጅ እዚህ ያገባች በቅርብ እዚሁ። አዎ ርቀም መሄዴን ታወቀኝ አባቴና ትላለች። በርቁ መሄዴን ታወቀች ና ቡና ና ምሳ ብላ ተወስዳለች። አዎ በቅርብም ከሆነ እመጣለሁ ኮሎ በቃ እኔም ደግሞ እንደው ነዛው እንኳን ማለት ነው ቶሎ ምሳ ሰዓት ዲስት ንስራ አልወድም። ጧት ቁርስ እንበላለን። አሁን ለምሳዬ ማለት ነው ሽሮም ሆነ ማንኛውም ሆነ ስርት ታረግና ኖር አረጋለሁ በስነ ስርዓት። ከዛ ተህርኩበት ስመጣ ያችን ዲስቴን ጣድ አድርጌ ቶሎ ሞቅ አድርጌ ቶሎ ቀርብ። አዎ ዲስት ርጣር ማለት ያዟዟ። አዎ አስቀድሞ ነው ተዘጋጅቶ። አዎ ቡናዬንም ደግሞ ቁልት አለች ማኖሪያ ውቅጥ ቁጥር አዘጋጅቶ ነው የሚለው። አዎ አዘጋጅቼ ሄዳል። ስመጣ ቶሎ ያችን ምሳ ዲስት ትሞቃለች። ያችን ስታምን በላ ጀበና ያነጥድ ያለው ያችን እናረጋለን። ጤና ኤክስቴንሽኖቹ ጋር ሳወራ ባለሙያ እንደሆኑ ነግረውኝ ነበር። ከኛ ቀበሌ ካሉ ባለሙያ እናቶች እሳቸው ተጠቃሽ ናቸው ብለው ነበር። ልጆቹንስ ሙያ አስለምደዋል? የእርሶን ሙያ የእርሶን ታታሪነት በተለይ ለሴት ልጆች ኧረ ተኔ ይበልጣሉ እነሱ። አዎ ሁለት ሴቶች ልጆች አሉ። ሁለቱም በቅርቡ ነው ያገቡት። ትንሿ ማማሳይ አጣባ እብሪ ቋላለ ማንካም ነበረልህ ያ ባለጁ። ከስንት ዓመት ጀምሮ ነው ሙያ የሚያስተምሩት ሴት ልጆቹን? እኔ ጭራሽ ተማሩ እንዲያው እንጀራ እንኳን ጋግሩ አለላቸው። ጭራሽ እኔን ቅስም አድርገው እንዲያው ብድግ ብለው ነው እንዲያው የሚገቡ። ንግግር አያስፈልግም በቃ የሚያዩትን ያረጋሉ። አዎ እንዲያው ይሄን ስሪ ይሄ ቀረብሽ ብያላቀው። የሚያዩትን ቀጥታ በቃ ይተገበራሉ። እኔ የምሰራትን ያቋታል ሁኔታ የሚገርም ነው በጣም ደስ ይላል። ዳቦም ቢሆን ምንም ቢሆን የተለየ ነው ዳቧቸው። እንዲያው የኔኑ እንትን ሽልምም ስጋግር ልብ ብለው ያውኛል በቃ ምጣዲም እንዲያው ሰበር ገባ ይገባሉ ይሰራሉ። አሁን ልጆቹ ቅድም እየነገሩኝ ነበር አስተምሬያቸው ትልቁ ልጅማ እንደሆነ። ሌሎቹስ በዚሁ አካባቢ ናቸው? አዎ ሴቶቹ እዚሁ ናቸው። ወልደው ከብደዋል እዚሁ ናቸው። እዚሁ አካባቢ ናቸው። ወንዱ ልጅ የባህር ነው ሁለት ወልዶ ጅማ። አንዱ ልጅም አግብቶ አለኝ ወደዛ ወደዚህ። አዎ ያም ሁለት ወልዷል። ይሄም ትንሽ የተባለውም የነዚህ ታላቅ ነው። ሁለት ወልዷል። በአመት ባሉ እንደው በተለያየ እንደው ያው አሁን አይሞላም ኑሮ በዛ ላይ ሰላም የሚል ለመመላለስ እንደው ብቅ ይላሉ እንደው በሁለት አመትም በሶስት አመትም ለመጠየቅ ማንኛው እንደው በዚህ ራቅ ያሉት ኧረ አይመጡም። በዚሁ በስልክ ነው አሁን ለመንቀሳቀስም ያው ኧረ የለም። አሁን ዘንድሮ ጭራሽ እንደው ብቻ ትመጡም ወይስ ብቻ መሳቅ ነው መንከትከት። አይ እናቴ በየት ብለን አዎ አባቴንም ማያፋዘር እንመጣለን ይላሉ። በቃ ነኔ ደግሞ እንትናቸው ድምጣቸው ያው ያገኘኋቸው ያህል ይመስለኛል። ባየህ ናፍቆትን ግብግብ ብያለሁ ብታይ ልጆቹ ናፍቆ ወላሂ ወለደ ሰው። ሴት ልጅ በገጠር ከናቷ ሙያ ካልቀሰመች በኋላ የሚገጥማት ችግር አለ። ምን ይገጥማታል? እናቷን በወጉ አይታ ሙያ ያልተማረ ሴት ያው ራሷን ትጎዳለች። አዎ ሙያ ባልቤት ሂደው ኧረ ስንት ነገር አለው። አይ አሳዳጊሽ አይደግ ይባላል። አሳዳጊሽ አይደግ አላስተማረ እናቱ አላስተማረ ሰው እዛ ባልቤት ስክኝ ምን እናት አሳድጎሻል። ስለዚህ ሴት ልጅ ትምህርትም ትማር ከተማም ትግባ ገጠር በልጅነቷ እናቷ ሙያ መቅሰም አለባት። እንደው እናቷ የምትሰራውን ስራ ሽሮ መቀመም ሆነ በርበሬ መቀመም ሆነ ያን ሁላ መልመድ ያለ። አሁን የዛሬዎቹ ልጆችስ እንደው እናቶቻቸው ጋር ሲያርጉ እንደው ጠብር ግፍ ብለው በደም እንትን ይላሉ?
እኔ እንግዲህ የዱሮቹን ያሳደግኩት እዛው የወለዱአቸውን እኔ ምን አቀላቸዋለሁ። በጊዜው ተገላግለዋል። አዎ እኔ በጊዜው ተገላግል ያለው እነሱ እንደፈለጉ በዛም ይሁኑ ልጆቻቸውን እዛው እንዲያረጉ ያርጉ እንጂ እነሱ አሳድግ ያለው በደንብ። አሁን የተረዳሁት ግን ሴቶቹ ብቻ አይደሉም፣ ወንዱም ብር እያለ ነው ሰው ለማገዝ። ኧረ አሁን አሞኝ ተኛ። ሴቶቹ ልጆ ቅርብ ናቸው አልኩ። ነይ እናትሽን አሟታል አይልም። አሁን ይሄ ራሱ ይገባል። አዎ ቡናውንም ፍልት ደግሞ የሚያፈላ ቡና ለየት ያለሽ ይሄ ነገም ትዳር ቢይዝ አረክ ሚስቱን ያግዛል። አረ ጎበዝ ነው ይሰራል። በጣም ደስ ይላል። ለዚህ ግን አሁን ላሉበት ለትዳሮ መልካምነት ለሙያዎትም የእናትና የአባት አስተዳደግ ትልቅ ሚና አለው ብዬ አስባለሁና እንዴት ነበር አስተዳደጉ? እናታችን አባታችን እንደዚህ ደቦሽ ናቸው። አዎ ደቦሽ ማለት መልካም ባህል ናቸው። አዎ አየው በጣም አዎ እናታችን አሁን 13 ላይ ነው የወለደችው። 13 እርስዎ ስንተኛ ነዎት? እኔ 13ኛ ነኝ። 13ኛ የመጨረሻ? አዎ የመጨረሻ። በጣም ይገርማል። ሞትም እየወሰደ ምንም እያለ ያው ተመናምነናል። ትጠይቃላችሁ አሁን? አዎ በሰርጉ አረጋኝ እንዴታ እንጠያየቃለን በጣም አርገን ያለነውማ እንደማጣት እንደማገኘት ሰው ዘመዱ አየው ዛሬ ጭራሽ ሞት እያመናመነ ምን አለን መጠያየቅ የግድ ነው። አዎ የግድ ነው። አረ በጣም አርጎ በጣም ነው የማመሰግነው። እንግዲህ ዛሬ እርስዎ ጋር የሚያምር ውሎ ነው ያዋልኩት። አሁን የዛሬ ውሎ ምንድነው? ዛሬ በጧት ተነስተው ምን አረጉ? ምን አለበት? እሱን ይንገሩንና ያወጡም እየደረሰ ነው እንግዲህ ወደ ሰራተኞቹ ስለሚሄዱ የዛሬ ውሎ ምን ይመስላል? አሁን ጧት ተነስተው ምን አረጉ? ጧት ተነስቼ ቢፈራርሽኩ ቢፈራርሽ ወደ ውሃ ሄጄ መጣሁ። ከዛ የተውሃ ትመጣ መንገድም ነህር ነበር። አሁን እኛ መጣችሁ ተዛ ይመጥቼ ነመሳቸው ቶሎ አደርስ ነበር። አሁን ይሄው ደግ እንግዲህ ደግ ነው ይሄው ያው መቼም ስራ አላዘገየንም የተወሰነ። አዎ አረ ይደርሳል። አጀባንተ ጤና ተሆነ ሰው ይደርሳል፣ ሳምሮ ይደርሳል። አዎ ይችን ሰራራ ሐሳብ አርጋለሁ አርገዋል። ከዚህ በኋላ እስቲ የቀረው አሁን ሰራተኞቹ ምሳ ማብላት ሻይ ቡና ማለት ነው። ስለዚህ ዛሬ በጣም ደስ ብሎኛል እማዬ እርስዎ ጋር በመዋሌ። እንደውም ሳዲ ስትነግረኝ እንደውም ማማ ስራቸው ላይ ነው እንጂ ወግ ብዙ አይወዱም ብለው ነበር። ግን ለዛ ያለ ጨዋታም ይችላሉ፣ በጣም ያየው ይችላሉ። ሳዲማ ላምም አልብ የለም። አብራ የኔን ቅቤ ተወደልኝ ወጣትም የኔን ተወደ። እዚህ ያለው የመንግስት ሰራተኛ እርስዎ ጋር ተቀራረባላችሁ? አዎ ተወደያለች። ምንነዋ እንደው ማየትዋ እንደው ጥሩ ነገር ነው ያንቺ ትላለች። እንግዲህ ለመግዛትም እንደው ምንም ሆነ ተወደያለች። በጣም ደስ ይላል እና በጣም ነው የማመሰግነው። አሁን ይሄ እንግዲህ ልጆትም ያያዋል ይሄን ፕሮግራም እዛው አለበት ሀገሩ ሆኖ ጅማ በአገር ቤትም በውጭም ያለው አንድም ከሀገሩ የወጣ ሰው በተለይ ይሄ ይናፍቀዋል ገጠሩ። አሁን ይሄ ማር ቤቱ ዙ ላለ ሰው ምንም አይመስልም። ርቀው ለሄደ ሀገሩን ለሚናፍቀው ሰው ግን እያንዳንዷ ነገር ቀየውን ማየት ይሄን ድባቡን የገጠሩን ለዛው ማየት ይናፍቃልና እሱን ዛሬ ከርሰው ጋር ነው እንግዲህ ውሎ ያደረግነው እዚህ ደሴ ዙሪያ ወረዳ አባሶ ማናት ይችልዩ ቦታዋ ይቺ አስገዶ ትባላለች። አመሰግናለሁ። እንግዲህ ያው ይሄም ስራው እየተጠናቀቀ ነው። አረ ቆይ እንጀራ ትበላላችሁ፣ ወጡ ይብሳል። ችግር የለም። የሱፊ ሙት ቆይማ ዋኔ ቆይ ተቀምሳላችሁ። ረገይ ተሰራው ወጥ ደግሞ አሁን አሻቦ ሊገባ ነው። አዎ አሁን አሻቦ ይገባል። ቸኮል ነው ቲማቲምም ይገባል። እኛ ሌላም ስራ ስላለው ታጣደፍ ነው። አዎ ቲማቲሙ ነበር የሚሰራው። ቲማቲማይቱማ አያት በከሽከሽቱን ተንተባለ ተገናለች እዛ። አዎ ተገናፈልና ታልጣ ተቀጥቅጣ ትገባለች። የቤት አያያዙንም እያየሁ ነበር። አሁን ይሄ እዚህ ጋም ምጣዶትን እያየሁ ነው። ዘመናዊ ዘመናዊ አለኝ። ኧረ አዎ ቤቶም የሚያምር ነው። ለተመልካቾችም እናሳያቸዋለን። የምን ማር ቤት ለማር ቤት ብቻ ዋናውንም ያዩታል። አዎ
ኧረ ቁጭ በል አይነሳም። እንጂ እጅ ታጠቢ ይነሳል። በልና ቶሎ እሺ አንተም እስላምም እንዲያለ ሆናችሁ ሰላም ነው። ቢስሚላህ የነብይ ማዲማ ይናዲ በሉ። በቃ ኧረ በቃ ይሄን ራስን በል ያቺን ወጣሻት ነው ቀይ ወላሂ ቀንዱ ያስፈራል። መልካሙ እሺ እኔ ወንድም ሰላም አለሽ።